ፕሮፌሰር በየነ ጴጥሮስ በተለይም ለአዲስ ዘመን ጋዜጣ እንዳስታወቁት የአውሮፓ ህብረት የምርጫ ታዛቢዎች መምጣት አለመምጣት በአገራዊ የምርጫ ሂደት ላይ የሚያሳድረው አንዳችም ተጽዕኖ የለም። ምክንያቱም ታዛቢዎች ባሉበት ባለፉት ምርጫዎች ወቅትም ውዝግብን ከመጫር ባሻገር የፈየዱልን አንዳችም ነገር የለም ብለዋል። በተለይም በ1997ቱ ምርጫ ወቅት የአውሮፓ ህብረት ታዘብኩ ብሎ ያወጣው መረጃ እንደ ሀገር ብዙ ዋጋ የከፈልንበት ብዙ ትርምስ የተፈጠረበት ከመሆኑ አንጻር አሁን ላይ አንመጣም ማለታቸው የሚያጎላው አንዳችም ነገር የለም፣ እኛም አንጠብቃቸውም ብለዋል። ብዙ ምርጫን ከመሳተፍ አንጻርና ባለኝ ልምድ ከአውሮፓ ህብረት ምርጫ ታዛቢ እየተባሉ ቢመጡም የተጣለባቸው ኃላፊነት በአግባቡ ሲወጡ አይቻላውቅም ብለዋል ፕሮፌሰር በየነ። እንደውም አንዳንድ ጊዜ ስራቸውን ሙሉ በሙሉ ዘንግተው እንደ ሀገር ጎብኚ ቱሪስት ሁሉ ሲያደርጋቸው እንደታዘቡም አመልክተዋል። ከነዚህ የተነሳም እነሱ እየታዘብን ነው በሚሏቸው አካባቢዎች ላይ እንኳን ችግር አለ ተመልከቱልን ሲባሉ ፈቃደኛ የሚያዩበት ጊዜ ብዙ መሆኑን ገልጸዋል። ፕሮፌሰር በየነ የአውሮፓ ህብረት ታዛቢዎች መቅረታቸው እንደውም የውስጥ አቅማችንን ተጠቅመን ምርጫውን ታማኒ እንድናደርገው እድል የሚሰጥ ይመስለኛል ብለዋል። የኢትዮጵያ መከላከያ በሱዳን ኃይሎች ላይ አንዳችም ያጸፋ እርምጃ ለመውሰዱንና የተሰራጨው መረጃም ሐሰት እንደሆነ ገለጸ። ይህ የውሸት መረጃ ነው፣ የኢትዮጵያ መከላከያ አንዳችም ያጸፋ እርምጃ አልወሰደም ሲሉ አቶ ተስፋውን ሲሳይ ገልጸዋል። ከትናንት በስቲያ ጀምሮ በማህበራዊ ሚዲያ ላይ የኢትዮጵያ መከላከያ በሱዳን ኃይሎች ላይ የተያዘውን ቦታ አስለቀቀ፣ ሱዳኖችም አካባቢውን ለቀው ወጥተዋል የሚሉ የተለያዩ ወሬዎች ሲሰራጩ ነበር። የምዕራብ ጎንደር ዞን የኮሙኒኬሽን ኃላፊ አቶ ተስፋውን ሲሳይ በማህበራዊ ሚዲያ የሚወራው ሐሰት መሆኑን ለቢቢሲ ሬዲዮ የትላንት ስርጭት ተናግረዋል። የሱዳን ኃይል ከዚህ ቀደም የያዘውን አካባቢዎች አሁንም ለቆ አልወጣም ብለዋል። አቶ ተስፋውን አሁን ባለው ሁኔታ ምንም አይነት ግጭት የለም፣ አሁንም ቦታዎቹ እነሱ እንደያዙት ነው ያለው፣ የተለየ የተደረገ እንቅስቃሴ የለም በኢትዮጵያ በኩል ሲሉም ተደምጠዋል። በአካባቢው የመከላከያና ሌሎችም የጸጥታ ኃይሎች ስለመኖራቸውና የወሰዱት የአጸፋ እርምጃ ቦታዎችን ለማስለቀቅ ያደረጉት ጥረት እንዳለ የተጠየቁት አቶ ተስፋውን በአካባቢው የጸጥታ ኃይሎች መኖራቸውን ገልጸው እስካሁን ቦታውን ለማስለቀቅ ያደረጉት ጥረት እንደሌለ የአጸፋ እርምጃም እንዳልተወሰደ ተናግረዋል። የኢትዮጵያ ጦር እርምጃ ወስዶ የሱዳን ኃይል የያዘውን ቦታ ለቆ ወጥቷል ተብሎ የሚወራውን ጉዳይም አቶ ተስፋውን ይህ የውሸት መረጃ ነው፣ የኢትዮጵያ መከላከያ አንዳችም ያጸፋ እርምጃ አልወሰደም፣ ያደረገም ነገር የለም ሲሉ ምላሽ ሰጥተዋል። በተመሳሳይ አንድ ነዋሪ በሰጡት አስተያየትም አሁንም የተያዘው መሬት በሱዳን እጅ እንዳለ ገልጸዋል። እስካሁን መፍትሄ ሳይገኝ ክረምት ገብቷል፣ ለማረስም አይታሰብም፣ ተስፋ ቆርጠን ያለን የሌለን ንብረት አጥተን ነው ቁጭ ብለን ያለነው ብለዋል። የምዕራብ ጎንደር ዞን የኮሙኒኬሽን ኃላፊ አቶ ተስፋውን በባለፈው የተፈናቀሉ ሰዎች አሉ የቆዩ አልፎ አልፎ በወር አንድ ቀን በሁለት ሳምንት አንድ ቀን ካምፕ የማቃጠል ነገር አለ፣ ርቀት የመተኮስ ነገርም አለ። ይህ አልፎ አልፎ ከሳምንት እስከ 2 ሳምንት ነው ያለው። በእነሱ በኩል ያን ያህል የተደራጀ እንቅስቃሴ የለም። ነገር ግን ባለፈው የያዙት ቦታ ያቃጠሏቸው የባለሀብቶች ካምፕ አሁንም በእነሱ ቁጥጥር ስር ነው ያሉት፣ ባለሀብቶችም ለማረስ ተቸግረዋል ብለዋል። በትግራይ ክልል 4ቱም አቅጣጫዎች ጦርነት እየተደረገ መሆኑን የተባበሩት መንግስታት ድርጅት ገለጸ። ጦርነት ያለባቸው ተብለው በተቋሙ የተገለጹ የትግራይ ክልል አካባቢዎችም ማዕከላዊ፣ ሰሜን፣ ምዕራብ፣ ደቡብ ምስራቅና ደቡባዊ ትግራይ ስለመሆናቸው ታውቋል። ወደዚህ ገጠራማ አካባቢዎች የሰብአዊ እርዳታ ለማድረስ አስቸጋሪ እንደሆነበት ኦቻ ገልጿል። ከዚህ በተጨማሪም የረድኤት ሰራተኞች የቪዛ ማራዘም ሂደትን ጨምሮ የግንኙነት አውታሮች አለመከፈታቸው ጉዳዩን ውስብስብ እንዳደረገው ነው የተገለጸው። በደቡባዊ አበርገሌ ወረዳ ደግሞ ተደራሽ ማድረግ አልተቻለም ብለዋል። ደቡባዊ ትግራይ ደግሞ ተዋጊ ኃይሎች እርዳታ እንዲደርስ አልፈቀዱም ሲል ኦቻ ገልጿል። በዚህ አካባቢ ከማይጮ የሚያልፍ እርዳታ እንደሌለም ጠቅሷል። ባሳለፍነው ሳምንት 150 ሰዎች በረሃብ እንደሞቱበት የተነገረው ኦፍላና ነክስጌ አካባቢዎች በደቡባዊ ትግራይ እርዳታ ጭነው ሲጓጓዙ የነበሩ ተሽከርካሪዎች ታግደዋል። ከ500 ቤቶች በላይ የተቃጠለበትና ከመቀሌ በቅርብ ርቀት የሚገኘው የግጀት አካባቢ ምንም አይነት ጤና ጣቢያም ሆነ ተቋም እንደሌለና ሙሉ ለሙሉ ስለመውደሙ ሪፖርቱ አትቷል። በዚህም ሳቢያ በትግራይ ክልል በርካታ ነፍሰ ጡሮች መሞታቸውንና በጾታዊ ጥቃት የተጎዱ ወጣቶች ልጃገረዶች የጭንቀት በሽታ ሰለባ መሆናቸውን አስተውያለሁ ሲልም በሪፖርቱ አስፍሯል። ይህ በእንዲህ እንዳለ በትግራይ ክልል በግጭቱ ምክንያት ተፈናቅለው በአንድ ቦታ ታጭቀው በመቀሌ የመጠለያ ካምፕ ውስጥ የሚገኙ ነዋሪዎች መካከል የኮሮና ቫይረስ የተገኘባቸው ተፈናቃዮች እንዳሉም ኦቻ በዘገባው አመልክቷል።
በአሁኑ ወቅትም በትግራይ ክልል ከ1500 በላይ የሚበልጡ ዓለም አቀፋዊና አገራዊ የረድኤት ሰራተኞች ይገኛሉ። በጥቅሉም 51 የሚሆኑ መንግስታዊና መንግስታዊ ያልሆኑ እንደዚሁም የተባበሩት መንግስታት ድርጅት በክልሉ በመሰማራት ላይ መሆናቸው ተገልጿል። የሸኔን እንቅስቃሴ ለማምከን የፌዴራል ፖሊስ አባላት ወደ ስፍራው ተሰማሩ። በወለጋ ሆሮ ጉዱሩ ዞን በአሸባሪው ሸኔን እንቅስቃሴ ለማምከን የፌዴራል ፖሊስ አባላት ከአካባቢው ሚሊሻና ማህበረሰብ ጋር በመቀናጀት እየሰሩ መሆኑ ተገለጸ። በዞኑ የሚንቀሳቀሰውን የሸኔ ቡድን በአካባቢው ያሉ ነዋሪዎች በመግደል በማፈናቀል ንብረት በማውደምና በመዝረፍ አካባቢውን የሽብር ቀጠና ለማድረግ የሚሰራውን ስራ ለመክታትና ለማስቆም የፌዴራል ፖሊስ ኮሚሽን ስምሪት በመስጠት የፖሊስ አባላቱ ወደ ወለጋ ሆሮ ጉዱሩ ዞን በመግባት የአሸባሪውን ህገወጥ እንቅስቃሴ ለማስቆም የላቀ ሚና እየተወጡ እንደሚገኙ ተነግሯል። ሰሞኑን በፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል የተመራ ልዑክ ወደ አካባቢው በመሄድ በቦታው ግዳጅ ላይ ካሉ አባላት እንዲሁም ከአካባቢው አስተዳደር ኃላፊዎች ጋር መወያየታቸው ተገልጿል። በውይይቱም የዞኑን ሰላም ለማስፈን የሸኔን ህገወጥ እንቅስቃሴ ለማስቆም የአካባቢው አስተዳደር ውስጥ ያሉ ችግሮችን በአግባቡ መፈተሽና መለየት እንደሚገባም ተነስቷል። በወለጋ ሆሮ ጉዱሩ ዞን ግዳጅ ላይ የተሰማሩ የፌዴራል ፖሊስ አባላት የሽብር ቡድኑን ለመደምሰስ ከአካባቢው አስተዳደር የጸጥታ አካላት ጋር በመቀናጀት እንደሚሰሩ ያላቸውን ቁርጠኝነት በመግለጻቸውን የፌዴራል ፖሊስ ኮሚሽን ያገኘነው መረጃ ያመለክታል። በተያያዘ ዜናም በፖሊስ ሙያና በህግ ማስከበር ዙሪያ የኢትዮጵያ ፖሊስ ዩኒቨርሲቲ ጥናትና ምርምር ኢንስቲትዩት ጥናታዊ ጽሑፎችን ከሚያዝያ 28 እስከ 29 ቀን 2013 ዓ.ም አቅርቧል። ኢንስቲትዩቱ የፖሊስ አገልግሎቶችና አሰራሮችን ለማሻሻል ከዚህ በፊት የነበሩ አሰራሮችን መነሻ በማድረግና በተግባር ከሚያጋጥሙ ችግሮች በመነሳት ዘመናዊ የፖሊስ ተቋም ለመገንባት እየሰራ ያለ ተቋም መሆኑ ተገልጿል። ከቀረቡት ጥናታዊ ጽሑፎች መካከልም በፖሊስ መዋቅር፣ በጦር መሳሪያ ዝውውር፣ በማህበረሰብ ፖሊሲንግ አተገባበር አጋጣሚዎች፣ በኢትዮጵያ ምርጫ ሂደትና በህግ ማስከበር የፖሊስ ሚና፣ በጾታዊ ጥቃቶችና የኤችአይቪ ስርጭትን በመቀነስና በፖሊስ አደረጃጀት ዙሪያ የቀረቡ ናቸው። የኢትዮጵያ ፖሊስ ዩኒቨርሲቲ ፕሬዝዳንት ምክትል ኮሚሽነር ጀነራል መስፍን አበበ ባደረጉት ንግግር ጥናታዊ ጽሑፎቹ በፖሊስ ሙያና በህግ ማስከበር ዙሪያ ለቀጣይ ተልዕኮ ግብዓት እንደሚሆኑና ግንዛቤ እንደሚያስጨብጡ ገልጸዋል። በተጨማሪም የልምድ ልውውጥን በማዳበር ያለፉ አሰራሮችን፣ አፈጻጸሞችን እንዲሁም ያጋጠሙ ተግዳሮቶችን በመለየት ለቀጣይ ሀገራዊ ተልዕኮችን አፈጻጸሞች የመፍትሄ አቅጣጫዎችን የሚያስቀምጡና ለስራ የሚያነሳሱ ናቸው ብለዋል። የኦሮሚያ ፖሊስ ዩኒቨርሲቲ ኮሌጅና የፌዴራል ቴክኒክና ሙያ ስልጠና ኤጀንሲ በጋራ የፖሊስን ሙያና ግንዛቤ ለማሳደግና ወጥ የሆነ የፖሊስ አገልግሎት ለመስጠት የሚያስችል የፖሊስ ስታንዳርድ መጽሐፍ አሳትመው ለፌዴራል ፖሊስ፣ ለከተማ አስተዳደርና ለክልል ፖሊስ ኮሚሽነሮች መስጠታቸውን ከፌዴራል ፖሊስ ኮሚሽን ያገኘነው መረጃ ያመለክታል። ጥናታዊ ጽሑፎቹን የቀረቡት የፌዴራል ፖሊስ ኮሚሽን አመራሮች፣ የክልል ፖሊሶች ኮሚሽነሮች፣ የከተማ አስተዳደር ፖሊስ ኮሚሽነሮችና ባለድርሻ አካላት በተገኙበት ነው። ምርጫ ቦርድ ኦነግን ጠቅላላ ጉባኤና ጉባኤው ያሳለፈውን ውሳኔ እንዲቀበል ፍርድ ቤት ወሰነ። የልደታ ከፍተኛ ፍርድ ቤት በነ አራርሶ ቢቂላ የሚመራው የኦሮሞ ነጻነት ግንባር ኦነግ መጋቢት 4 ቀን 2013 ዓ.ም ያደረገውን ጠቅላላ ጉባኤ ስብሰባና በስብሰባው ያሳለፈውን ውሳኔ የኢትዮጵያ ብሔራዊ ምርጫ ቦርድ እንዲቀበል ወስኗል። የኦነግ ምክትል ሊቀመንበር አቶ ቀጀላ መርዳሳ ላላይን አማርኛ እንደገለጹት በቦርዱና በፓርቲያቸው መካከል የነበረው ክርክር ዛሬ እልባት አግኝቷል። ኦነግ በውስጥ ችግሩ ምክንያት ጠቅላላ ጉባኤ ሳያካሄድ በመቆየቱ የምርጫና የእጩ ምዝገባ ጊዜ አልፎብናል በማለት ቦርዱ ችግሩን በግምት ውስጥ በማስገባት የምልክት መረጣና የእጩ ተወዳዳሪዎች ምዝገባ እንዲደረግ እንዲፈቀድለትና ጠቅላላ ጉባኤንም እንዲያጸድቅለት ቦርዱን በደብዳቤ ጠይቆ ነበር። ቦርዱም የቀረቡትን ሰነዶች በአዋጅ ቁጥር 1162 ህዝባር 2011 እና በፓርቲው ሕገ ደንብ መሰረት መርምሮ ባሳለፈው ውሳኔ አዲስ የተመረጡትን የኦነግ አመራሮችና የተካሄደውን ጉባኤ እንደማይቀበል አስታውቋል። ውሳኔውን በማስመልከት መጋቢት 19 ቀን 2013 ዓ.ም ባወጣው መግለጫ የተከናወነው ጠቅላላ ጉባኤ ተቀባይነት የለውም በማለት ወስኖ እንደነበር ይታወሳል። ኦነግ መጋቢት 4 ቀን 2013 ዓ.ም ያደረገው ጠቅላላ ጉባኤና ያሳለፈው ውሳኔ ተቀባይነት እንዲያገኝ ይግባኝ ብሎ እንደነበርም አይዘነጋም። ሆኖም ቦርዱ ይግባኙን አለመቀበሉን ተከትሎ ጉዳዩ ወደ ፍርድ ቤት ተወስዶ ነበር።
ጉዳዩን የተመለከተው የልደታ ከፍተኛ ፍርድ ቤትም ይግባኝ ባይ መጋቢት 4 ቀን 2013 ዓ.ም ያደረገውን ጠቅላላ ጉባኤና ያሳለፈው ውሳኔ ተቀባይነት አለው ብለዋል። ቦርዱ ኦነግ ያደረገውን ጠቅላላ ጉባኤና የተወሰነውን ውሳኔ እንዲያስፈጽምም ፍርድ ቤቱ የወሰነው እንደ ምክትል ሊቀመንበሩ ቀጀላ መርዳሳ ገለጻ በእነ አቶ አራርሶ ቢቂላ የሚመራው ኦነግ መጋቢት 4 ቀን 2013 ዓ.ም ጠቅላላ ጉባኤ በመካሄድ አዲስ የአመራር አባላትን መምረጡ ይታወሳል። በምርጫው መሰረትም አቶ አራርሶ ቢቂላ ሊቀመንበር፣ አቶ ቀጀላ መርዳሳና አቶ ብርሃኑ ለማ ደግሞ ምክትል ሊቀመንበር ሆነው መመረጣቸውን አላይን አማርኛ በወቅቱ መዘገቡ አይዘነጋም። አቶ ቀጀላ ውሳኔውን በምርጫ እንድትወዳደሩ ያደርጋቸዋል ወይ በሚል ለቀረበላቸው ጥያቄ ጠባብ ቢሆንም በምርጫ ለመሳተፍ የሚያስችል የተወሰነ ዕድል አለን ሲሉ ምላሽ ሰጥተዋል። ውድ ተከታታዮቼ ለዚህ ሰዓት ያዘጋጀሁት መረጃ ይህንን ይመስላል። ስለተከታተላችሁኝ አመሰግናለሁ። ቤተሰብ መሆን የምትፈልጉና መረጃው ሲለቀቅ እንዲደርሱ ለምትፈልጉ ሰብስክራይብ ያድርጉ። ሀሳብ አስተያየት ካሉትም ኮመንት ላይ ጻፉልን። ከወደዱትም ላይክ የሚለውን ተጭነው አድናቆቱን ይግለጹ። ለወዳጅ ዘመዴ ካሉ ሼር በማድረግ ያጋሩ። ስለ ትብብሩ አመሰግናለሁ። በቀጣይ መረጃ እስክንገናኝ መልካም ሁሉ ተመኘው። ቻው።